लेकिन मैं कहता हूं कि हम ये जंग जीतेंगे। जंग हथियारों से नहीं, जो रक्त से जीती जाती है वो जुर्रत। ሰላም ጤና ይስጥልኝ ቤተሰቦች። ያው ትንሽ መብራት ጠፍቶ ስለነበረ ቪዲዮ በሰዓቱ አለቀኩላችሁ፣ ለዛ ይቅርታ ጠይቃለሁኝ። ዛሬ በመጨረሻም እንግዲህ ቦርደር 2 የተሰኘውን ፊልም በሴንቸሪ ሲኒማ ሰብሰብ ብለን አንድ ላይ ማየት ድል አጋጥሞን ነበርና አይቼዋለሁኝ። ምን ይመስላል የሚለውን እስቲ ሪቪው ልሰራላችሁ ብዬ ነው ማለት ሳላየው ከምሰራ አይቼው ልንገራችሁ ብዬ ቀኑን ጠብቄ እንግዲህ ተመልሼ መጥቻለሁ። ከረፈደ ቢሆንም ማለት ነው። ምን ይመስላል፣ ምን ጥሩ ጎን አለው፣ ምን መጥፎ ጎን አለው፣ ፊልሙ በአጠቃላይ ምን ይመስላል የሚለውን ለማየት ፈጠን ያለ ቪዲዮ አቀርብላችኋለሁ። እኔ ወደ ቪዲዮ ገባለሁ። ከእናንተ የሚጠበቀው ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። लेकिन मैं कहता हूं कि हम ये जंग जीतेंगे। जंग हथियारों से नहीं, जो रक्त से जीती जाती है वो जुर्रत। जंग हथियारों से नहीं, जो रक्त से जीती जाती है वो जुर्रत। በመጀመሪያ ደረጃ ቦርደር ይሄ ሁለተኛው ክፍል ነውና የዛሬ 27 ዓመት የመጀመሪያው ክፍል ቦርደርን አይተን ነበር። ያ ፊልም ከነ ሙዚቃው በቃ አንድ ኢሞሽን ነውና መነካት ነበረበት አልነበረበትም? እኔ እንጃ አልነበረበትም። ይሄንን በሌላ ርዕስና ራሱን ችለው ቢለቁት ኖሮ አሪፍ ነበር ብዬ እላለሁ እንደኔ። ምክንያቱም እንደዚህ ኖስታልጂያ ፋክተር ያላቸው ፊልሞች ወይም የልጅነት ትዝታ ያላቸው ፊልሞችን አንስቶ በሚሰሩ ሰዓት ላይ ብዙ ጊዜ አይሳካም አይመጣምና ያን ኢሞሽን ያንን ስሜት መቀስቀስ እንኳን አልቻሉ አለው። አንዳንድ ቦታ ላይ ዳያሎጎቹና ሙዚቃዎቹና በደንብ ያስታውሳሉ። ያንን ጊዜ ግን ከዛኛው ወኔ ጋር ትንሽ ቀዘቀዘብኝ። በዛ ላይ ደግሞ ትልቁ ጥፋት ወይም ትልቁ ችግር ምንድነው? አሁን ያለንበት ዘመን የተለያዩ ቴክኖሎጂዎች አሉና ምርጥ ስራዎች አይተናል። ከዛ አኳያ ስናየው ፊልሙ በጣም የወረደና የደከመ ፊልም ነው። ጊዜውን ወቅቱን የጠበቀ ስራ ተሰርቶበታል ብዬ አፌን መልቼ ለመናገር በጣም ይከብደኛል። ምክንያቱም ብዙ ፊልሞች አይቻለሁ፣ ብዙ ሲኒማ አውቃለሁና ከዛ አኳያ ሳየው አልተመቸኝም፣ እኔ አልጣመኝም። ታሪኩ ቆንጆ ነው፣ ኢንጌጅ ያደርጋል። አንዳንድ ቦታ ግን ትንሽ ይቀረዋል። ትንሽ መስተካከልና መታረም ያለበት ነገር ነበረ። እንዲሁም የፊልሙን ሌንስ 3 ሰዓት ከምናምን ማድረጉ ምናምን ብዙ አስፈላጊ አልነበረ። ማጠራጠር አድርገው ታሪኩን ቆንጆ አድርገውት በ2 ሰዓት ተኩልና በ2 ሰዓት ከ40 ማለቅ የሚችል ነበረ። በግድ የተለጠጠና የተራዘመ ነገር አለውና ያ ነገርም ትንሽ ተመልካቹን እንዲደብር የሚያደርግ ነገር ፈጥሮበታል በፊልሙ ላይ፣ ወይም ትልቅ ጫና አሳድሮበታል ብዬ አስባለሁ። መርዘሙም ማለት ነው። በዚህ ፊልም ላይ ድልጂት ዶሳንዝ ጥሩ ትወናውን አሳይቶናል። አሃን ሼቲ ይሻላል ከሱሉ ሼቲ አኳያ እንኳን ብለን አናስበውም፣ ግን አሃን ሼቲ ጥሩ ተውኗል። በሩን ደመን በጣም ምርጥ ትወና አሳይቷል። እንዲያውም እንደተሰደበውና ገና እዚህ ፊልም ላይ ይተውናል ሲባል በጣም ብዙዎቹ ትሮል ሲያደርጉት ነበር፣ በጣም ሲያሾፉበት ነበር። እንደዛም ሆኖ ግን በጣም ምርጥ ስራውን አሳይቷል። ምናልባት እንግዲህ በድላፑር ያየ ተመልካች በሩን ደመን በጣም ትወና እንደሚችል በደንብ ያስታውቃል። ካስቱ ብቻ በትክክል ከተሰጠውና አሪፍ ዳይሬክተር ካጋጠመው አሪፍ ተዋናይ እንደሆነ በደንብ ያስመሰከረበት ይሄም አንደኛው ስራው ነው። በድላፑር ግን በጣም የማይረሳና ምርጥ ስራውን ያሳይበት ፊልም ነበር እና ምንላችሁ ነው እዚህ ፊልም ላይ ቆንጆ ትወና አሳይቷል። እንዲያም የፊልሙ ክላይማክስ በአጠቃላይ የሚያጠነጥነው እሱ ላይ ማለት የሚያስደፍር ነው። ሶኒዶል እንደተለመደው የፊልሙ ድምቀት ነበረ። ዳያሎጎቹ ወይም ዳያሎግ ዲሊቨሪ አንደኛ ነው። መቼ ሳይታማምና የሀገር ፍቅር ስሜት ያለበት ፊልም ሲሰራ በጣም ወኔ ይቀሰቅሳል፣ በጣም ያምራል። ይሄ ለህንዶቹ በጣም የሚመስጥና አሪፍ ፊልም ነው። እንደ ፊልም ተመልካችና እንደ ኢትዮጵያዊ ስናየው እኛ ምንም አይነት ከታሪኩ ጋር ግንኙነት የለንም እና ታሪኩን ስናየው ለኛ ለኢትዮጵያን ቀዝቃዛ ነው፣ ለህንዳውያን ግን በጣም የሚያነቃቃ ነው። ለምን? ህንድ ውስጥ በጣም ብዙዎቹ የዘማች ቤተሰብ ናቸው። ከእያንዳንዱ ቤት ቢያንስ አንድ ሰው እንኳን የዘመተበት ሀገር ነውና ህንድ ትንሽ ይነካቸዋል። ታሪካቸው እነሱ ነው። እንደገና ከፓኪስታን ጋር ለረጅም ዓመት ጦርነት ላይ ስለነበሩ ይመለከታቸዋል። እኛ ስናየው ያቺ ኢሞሽን ወይም ያቺ ስሜት ጎዶሎ ናትና እሱ ነገር መሰለኝ እኛ ያን ያህል ኮኔክት አያደርገንም። ግን ሲኒማውን ስናየው ለኛ የሚመጥን ስራ ተሰርቷል የሚለው ጥያቄ እኔ እንጃ አልተመለሰም። የሶኒዶል አድናቂ የሆነ ሰው እንደገና እንደዚህ ዝም ብሎ ጦርነት ፊልሞች ምናምን ነገር በተተኮሰ ምናምን ነገር የሚደሰት ሰው በጣም ደስ ብሎትና ተመችቶት ሊያይ ይችላል። ግን ታሪክ የሚያይ ሰው የፊልም ሜኪንግ ቴክኒኮችን የሚረዳ ሰው ሙሉ ለሙሉ ኢንጆይ ያደርግበታል ለማለት እኔ አፌ ሞልቼ እንኳን መናገር ይከብደኛል። እንዲያ በጣም የፈራሁት ባትል ኦፍ ገልቫን በዚህ ደረጃ ከተሰራ እጅግ በጣም ነው ማዝነው። በቀጣይ የፈራሁት እንዲያውም ለባትል ኦፍ ገልቫን ነው። ምክንያቱም እውነትም የጦርነት ሲናቸው በዚህ ደረጃ ከሆነ እኔ እንጃ እሱም ወዳቂ ፊልም እንደሚሆን በደንብ ያረጋገጠ ነው ያለው። ያስፈራል። ብቻ በገቢ ደረጃ ጥሩ እየሰራ ነው ያለው። ለምን? ህንዶቹ ወደውታል። በእርግጥ የተሰራው ለህንዶቹ ነው። ህንዶቹ ደግሞ ከወደዱት በቂ ነው። ኢትዮጵያን ወደደው አልወደደው ምንም አይነት ዲፈረንስ አይፈጥርምና ግን እንደ ፊልም ምን ይመስላል ካላችሁኝ አንድ ጊዜ ሊታይ ይችላል። ምን ይመስላል የሚለውን ለማየት
ግን እንደዛኛው እንደ ድሮ ቦርደር 3-4 ጊዜ እንደግመዋለን ምናምን ጭራሽ የሚታሰብ አይደለም። እኔ አንዳንድ ጊዜ ይገርማል። የዛን ጊዜ ልጅ ስለሆንን ነው ወይስ እንዴት ነው? በጣም ብዙ ጊዜ እኮ ደጋግመን አይተነዋል። በቪዲዮ ቤት በጣም አስታውሰዋለሁና እጅግ በጣም ወደንና ተመችቶን ያየነው። በተለይ እዛ ላይ የአክሽን ከናም ሆነ የሱኒ ሼቲ፣ የሶኒ ዶድ፣ የጄኪ ሽሮፍ እያንዳንዳቸው ትወና ዛሬም ድረስ ከአይምሮ አይጠፋምና እሱ ነገር ማስቀጠል አለመቻላቸው ትንሽ ከበድ ይላል፣ ወይም ነገሩን የሚያበሳጭ አድርጎታል። እኔ ያንን አስቤ ስለገባው ይሁን ከዛ ጋር በንጽጽር ውስጥ ስለገባው ይሁን በአጠቃላይ ብቻ ክፍል 2 የሚባል ፊልሞች እንዳለ ቦክስ ኦፊስ ላይ እየከሰሩ ያሉት ወይም ተቀባይነት ያጡ ያሉት ይሄ ነገር ነው። መጀመሪያውን ክፍል ወይም ያንን ያየ ሰው የተመቸው ሰው በዛ ደረጃ ጠብቆ ስለሚገባ ላይመቸው ይችላል የሚለው ፍራቻ እንዳለ ነው። ግን ቦርደር ላይ ሙሉ ለሙሉ እንደዛ እንኳን አይደለም። ለምን ህንዶች ወደውታል። የሀገራቸው ታሪክ ነው፣ የዘማቾች ታሪክ ነው፣ የወታደሮች ታሪክ ነው፣ የድንበራቸው ታሪክ ነው። ስለዚህ ሊወዱት ይገባል የሚባል አይነት ፊልም ነው። እኛ እንደ ኢትዮጵያዊ እኔ አልመሰጠኝም። በአጠቃላይ ፊልሙ አቬሬጅ ነው ለኔ ማለት ነው። ቪኤፍኤክሱ ምናምን ነገር ፍንዳታ ሲኖቹ እንዲታዩን ለማድረግ ሲሉ የሚያጨልሙበት ሰዓት ትክክል አይደለም። በቀን ብርሃን ጦርነት እያየን ልክ ፍንዳታ ሲሆን ጭልም ይላል እና ይሄ የቪኤፍኤክስና ሲጂአይ ችግር እንደሆነ በደንብ ያሳያል። ህንዶቹ ይሄ ነገር እንትን ያላላቸው የእነሱ የግል ታሪካቸው ስለሆነ ከቪኤፍኤክስ ጋር ምናምን ነገር ምንም ግንኙነት የላቸው ነውም። ብዙዎቹ ሪቪው የሚሰሩ ሰዎች ፊልሙን እያደነቁ ያሉ ሰዎች እያሉ ያሉት ይሄ የሀገር ፍቅር ስሜት ወይም ደግሞ የኛ የድል ታሪካችን እየተዘገበ ወይም እየተዘከረ እኛ ቪኤፍኤክስና ሲጂአዩ ምን ይመጠነናል ብለው የሚሉበት እነሱ ህንዳዊ ስለሆኑ ታሪካቸው ስለሆነ ነው። እኛ ግን ኢትዮጵያዊ ነንና የኛ ታሪክ ስላልሆነ ለኛ የሲኒማ ማማር ዋጋ ነበረው ባይነኝ። ለማንኛውም እናንተ ካያችሁት እኔ አውራ ካላችሁ ብዙ ነው የማወራውና ካያችሁት እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ ገለጹልኝ። እኔ ያን ያህል አልመሰጠኝም። አስቤ ጠብቄ የሄድኩት ቦርደር ሌላ ነው። እኔ ደግሞ ሌላ ቦርደር ላይ ነው አርፌ የመጣሁት። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ገለጹ። ካያችሁት እንዴት አገኛችሁት? እናንተስ ተመችቷችኋል? የሚባለውና የሚወራለትን ያህል ያን ያህል ግብግብ የሚፈጠር ይህን ያህል የሚመስጥ ታሪክና የሚመስጥ አይነት ነገር አይታችሁበታል? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። लेकिन मैं कहता हूं कि हम ये जंग जीतेंगे। जंग हथियारों से नहीं, जो रथ से जीती जाती है वो जुर्रत। ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।